ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ሊቨርፑልን በተመለከቱ የዝውውር ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች የክለብ ብሩገን ተጫዋች የሆነው ኦርዴዚን ለማስፈረም ተቃርቧል እየተባለ ይገኛል። እንደዚሁም ሃርቪ ኤሊየትን፣ ፌዴሪኮ ኬዛን የተመለከቱም ዘገቦች ይኖሩናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። በመጀመሪያ የምንመለከተው ፌዴሪኮ ኬዛን የተመለከተውን ዘገባ ይሆናል። ቲም ቶክ ይዞት በወጣው ዘገባ መሰረት ጁቬንቱሶች ፌዴሪኮ ኬዛን በተመለከተ ግንኙነት ጀምረዋል እያለን ይገኛል። ጁቬንቱሶች እንግዲህ በዚህ ሰዓት ላይ ፌዴሪኮ ኬዛን በጃንዋሪ ዝውውር መስኮት እስከ ውድድሩ መጨረሻ ድረስ በውሰቱን ለመውሰድ ፍላጎት አሳይተዋል ነው እየተባለ የሚገኘው። እንደሚታወቀው ጁቬንቱሶች በክረምት የዝውውር መስኮትም ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን ደግሞ ተጫዋቹም ሊቨርፑልን መልቀቅ ስላልፈለገ እንደዚሁም ደግሞ ሊቨርፑሎችም ተጫዋቹን መልቀቅ ስላልፈለጉ በዚሁ በሊቨርፑል ሊቆይ ይችላል። አሁንም በድጋሚ ፍላጎታቸው አገርሽቶ ይህንን ተጫዋች በውሰት ውል በጃንዋሪ ዝውውር መስኮት ለማስፈረም ፍላጎት አሳይተዋል ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ በ2024 ክረምት ላይ ነበረ ከጁቬንቱስ በ10 ሚሊዮን ፓውንድ ሲደመር 2.5 ሚሊዮን ፓውንድ አዶስ ነበረ ወደ ሊቨርፑል መምጣት የቻለው። በሊቨርፑል ቆይቶም እንግዲህ በደጋፊዎች ዘንድ በጣም የሚወደድ ተጫዋች ነው። ነገር ግን ደግሞ በአሰልጣኙ ዘንድ ያን ያህል የሚወደድ የሚታመን አይነት ተጫዋች አይደለም። ምክንያቱም ደግሞ ብዙ የመጮቻ ደቂቃ እየሰጡት አይደለም የሚገኘው። በዚህ ሲዝን እንኳን 17 ጨዋታዎችን ማድረግ ችሏል። ነገር ግን በቋሚነት የጀመራቸውን ጨዋታዎች ስንመለከት 3 ወይም 4 ጨዋታዎች ብቻ ናቸው። እንደዛም ቢሆንም ግን ጎሎችንም ማስቆጠር ችሏል፣ አሲስትም ማድረግ ችሏል። እስካሁን ድረስ ባደረጋቸው በእነዚህ ጨዋታዎች 2 ግብና 3 አሲስት ማስመዝገብ ችሏል። በፕሪሚየር ሊጉ ያለውን ብቻ ስንመለከት እስካሁን ድረስ 14 ጨዋታዎችን ማድረግ ችሏል። ነገር ግን በደቂቃ ስንመለከት 223 ደቂቃዎችን ብቻ ነው እየተጫወተው። ይህ ማለት እንግዲህ በእያንዳንዱ ጨዋታ ላይ 15 ደቂቃዎችን 16 ደቂቃዎችን ብቻ ነው እየተጫወተ የሚገኘው በእነዚህ በ14ቱ ጨዋታዎች ማለት ነው። እንደዛም ቢሆንም ግን 2 ግብና 1 አሲስት ማስመዝገብ ችሏል። ይህም ማለት እንግዲህ በየ75 76 ደቂቃው አንድ የጎል ኮንትሪቢዩሽን ማድረግ ይችላል ማለት ነውና እንደሚያሳየው እንቅስቃሴ የጨዋታ እድል እየተሰጠው አይደለም የሚገኝ። በእርግጥ ከወልቭስ ጋር በነበራቸው ጨዋታ በቋሚነት ሊጀምር ችሏል። ይህም እንግዲህ በፕሪሚየር ሊጉ በዚህ ሲዝን ለመጀመሪያ ጊዜ ነው በቋሚነት ሲጀምርና ብዙ ደቂቃዎችን ያልተጫወተ ተጫዋች በየጨዋታው 15 16 ደቂቃ ብቻ የሚጫወትን ተጫዋች በቋሚነት ስታስጀምሩ ማች ፊትነሱን ላያገኝ ይችላል። በዛ ምክንያትም ነው በዛ ጨዋታ ላይ ጥሩ የሚባል እንቅስቃሴን ማድረግ ያልቻለው። ምናልባትም በተደጋጋሚ ጨዋታዎችን በቋሚነት ቢያስጀምሩት ኖሮ ከዚህ የተሻለ እንቅስቃሴ ያደርግ ነበር ብዬ አስባለሁ። በተለይ በጁቬንቱስ በነበረባቸው ቆይታዎች እንግዲህ ያሳየውን እንቅስቃሴ ስንመለከት ከ2020 እስከ 2024 ድረስ 131 ጨዋታዎችን ማድረግ ችሏል። በእነዚህ ጨዋታዎች ደግሞ 32 ግብና 24 አሲስት ማስመዝገብ የቻለ ተጫዋች ነው። በአጠቃላይ ደግሞ የ56 የጎል ኮንትሪቢዩሽን ማድረግ የቻለ ነው። ይህም ደግሞ ከጉዳት ጋር እየታገለ ነው እንደዚህ አይነት ቁጥሮችን ማስመዝገብ የቻለውና የተሻለ እድል ቢሰጠው ኖሮ ጥሩ ነበረ። ነገር ግን ደግሞ በዚህ ሰዓት የመጮቻ እድል እየተሰጠው አይደለም የሚገኘውና ለዛም ነው ጁቬንቱሶች ወደ ጁቬንቱስ ብትመጣ ምናልባትም በክረምቱ ለሚደረገው የዓለም ዋንጫም እድል ሊኖር ይችላል የሚል ነገር እያቀረቡለት የሚገኘው። ነገር ግን ደግሞ ጁቬንቱሶች እስካሁን ድረስ ባለው ነገር ተጫዋቹ ምን አይነት ውሳኔ ይወስናል የሚለው ነገር ላይ እርግጠኛ አይደሉም። ወደ ጁቬንቱስ መሄድ ይፈልጋል ወይስ በዛው ይቆያል የሚለው ነገር እስካሁን ድረስ አልተወሰነም። ጁቬንቱሶች ግን ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው ነው እየተባለ የሚገኘው። በእርግጥ አንዳንድ መረጃዎች ጁቬንቱሶች ብቻም ሳይሆኑ አትላንታዎችም እዚህ ተጫዋች ላይ ፍላጎት አላቸው እያሉ ነው የሚገኙት። ነገር ግን እስካሁን ድረስ ባለው የተሻለ እንቅስቃሴ እያደረጉ የሚገኙት ጁቬንቱሶች ናቸው። ነገር ግን ተጫዋቹ ከሊቨርፑል ይለቃል አይለቅም የሚለው ነገር ሌላ ጥያቄ ነው። ምናልባት ሊቨርፑሎች የአጥቂ ስፍራው ላይ ተጫዋች የሚያስፈርሙ ከሆነ ምናልባትም ፌዴሪኮ ኬዛ ሊወጣ የሚችልበት እድል አለ። እስከዛው ድረስ ግን ሊቨርፑሎች ይህን ተጫዋች ይለቁታል ተብሎ አይጠበቅም። እናንተስ ፌዴሪኮ ኬዛ በሊቨርፑል ይቆያል ወይስ ይለቃል? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ሃርቪ ኤሊየትን የተመለከተውን ዘገባ ይሆናል። ፖል ጆይስ ዘ ታይምስ ላይ እንደዘገበው ከሆነ የኤምኤልኤስ ክለብ የሆነው ቻርልተን ኤፍሲ ሃርቪ ኤሊየትን በውሰት ለማስፈረም ፍላጎት አሳይቷል እያለን ይገኛል። ነገር ግን ሃርቪ ኤሊየት በዚህ ሰዓት ይህንን ጥያቄ እንደማይቀበለው ቼክም እንደማያደርገው ነው እየተነገረ የሚገኘው። በዚህ ሰዓት እንግዲህ ለአስቶን ቪላ ነው እየተጫወተ የሚገኘው። እንደሚታወቀው በክረምቱ የዝውውር መስኮት የመግዛት ግዴታ ባለው የ1 ዓመት የውሰት ውል ነበረ ወደ አስቶን ቪላ ማቅነት የቻለው። ነገር ግን ደግሞ የመግዛት ግዴታው ተፈጻሚ የሚሆነው ቢያንስ በአስቶን ቪላ 10 ጨዋታዎችን ማድረግ የሚችል ከሆነ ብቻ ነው። በዚህ ሰዓት እንግዲህ 5 ጨዋታዎችን ብቻ ነው የተጫወተው። ከዚህ ቀደምም ኡናይ ኤምሬ መተው እንደተናገሩት ከሆነ ሃርቪ ኤሊየትን በቋሚነት ማስፈረም አንፈለግም፣ ለዛም ነው እየተጫወተ ያልሆነው የሚል ነገርን ተናግረው ነበረ። በትናንትናው ዕለትም እንግዲህ ቀጣይ ከሚኖራቸው ጨዋታ በፊት በሰጡት ጋዜጣዊ መግለጫ ላይም ይህንን ነገር ደግመውታል። ምንድነው ያሉት? ሃርቪ ኤሊየት በጣም ጥሩ የሚባል ተጫዋች ነው፣ በጣም ጥሩ የሚባል ሰው ነው። ነገር ግን ደግሞ ይህንን ተጫዋች በቋሚነት ማዘዋወር አንፈልግም። በቋሚነት እንዲዘዋወር ደግሞ 10 ጨዋታዎች
ጨዋታዎችን መጫወት መቻል አለበትና ያንን ነገር ማድረግ ስለማንፈልግ ነው እስካሁን ድረስ እያተጫወተ ያልሆነው የሚል አስተያየትን ሰጥተዋል። እናም በዚህ ሰዓት እንግዲህ ሃርቪ ኤሊየት ያለው አማራጭ 3 ብቻ ናቸው። አንደኛው ወደ ሊቨርፑል መመለስ ነው። ሁለተኛው በዛው በአስቶን ቪላ ቆይቶ ነገር ግን ምንም አይነት ጨዋታ አለመጫወት ነው። ሶስተኛው ደግሞ ከአውሮፓ ወጥቶ መጫወት ብቻ ነው ያለው አማራጭ። ምክንያቱም በአውሮፓ ውስጥ በአንድ የውድድር ዘመን ለ3 ክለቦች መጫወት አይቻልም። በዚህ ጊዜ ደግሞ ለሊቨርፑል መጀመሪያዎቹ አካባቢ መጫወት ይችላል። እንደዚሁም ደግሞ ለአስቶን ቪላም 5 ጨዋታዎችን መጫወት ይችላልና ከዚህ በኋላ ወደ ሌላ የአውሮፓ ክለብ ሄዶ መጫወት አይችልም። ያለው አማራጭ ወይ አስቶን ቪላ ነው ወይ ሊቨርፑል ብቻ ነው። ነገር ግን ከአውሮፓ ውጭ ግን ለየትኛውም ክለብ መጫወት ይችላልና ለዛም ነው ቻርልተን ኤፍሲዎችም ለማስፈረም ጥያቄ ያቀረቡት። ነገር ግን ሃርቪ ኤሊየት በዚህ ሰዓት ይህንን ጥያቄ መስማት አይፈልግም ነው እየተባለ የሚገኘው። የበለጠ የሃርቪ ኤሊየት ጉዳይ የሚያሳዝነው ነገር ቢኖር ምንድን ነው የተለያዩ ደጋፊዎች እንግዲህ ይህንን ተጫዋች ለምንድን ነው ሊቨርፑሎች መልሰው የማይጠሩት የሚል ነገርን ሲያነሱ መስማት እችለናል በተለያዩ አጋጣሚዎች። ነገር ግን ደግሞ በሊቨርፑልና በአስቶን ቪላ መካከል በዚህ ተጫዋች ዙሪያ በተደራረሱበት ስምምነት ላይ አንድ ነገር ነበረ። እሱ ምንድን ነው ሊቨርፑሎች መልሶ የመጥራት አማራጭ እንዳይኖራቸው አድርገው ነው መጀመሪያ ላይ የተስማሙትና በዚህ ሰዓት ሊቨርፑሎች ይህንን ተጫዋች እንመልሰው ቢሉ እንኳን ምንም አቅም የላቸውም፣ ኃይል የላቸውም፣ ፓወሩ የላቸውም። እዚህ ላይ ፓወር ያላቸው አስቶን ቪላዎች ናቸውና ይህንን ተጫዋች ወደ ሊቨርፑል እንመልስ ካሉ ነገሮችን ሁላ ማስጀመር ያለባቸው አስቶን ቪላዎች ናቸው። በዛ ሰዓትም እንግዲህ የተወሰነ ቅጣት ይኖርባቸዋል ይህንን ውል በማፍረሳቸው። ከዛ በኋላ ግን ወደ ሊቨርፑል መመለስ ይችላሉና በዚህ ዙሪያም እንግዲህ ዘ አትሌቲክስ ላይ ጄምስ ፒርስ እንደጻፈው ከሆነ አስቶን ቪላዎች የተለያዩ ኦፕሽኖችን አማራጮችን እየተመለከቱ ነው በዚህ ተጫዋች ዙሪያ እያለን ይገኛል። አያይዞም እንደተናገረው ከሆነ በዚህ የጃንዋሪ ዝውውር መስኮትም አስቶን ቪላ ከሊቨርፑል ጋር ስምምነት ላይ እንደሚደርሱም ተስፋ አድርጓል ነው እየተባለ የሚገኘውና በቀጣይ እንግዲህ የዝውውር መስኮቱ ከመጠናቀቁ በፊት ምናልባትም ሃርቪ ኤሊየት ወደ ሊቨርፑል ሲመለስ ልንመለከተው እንችላለን። ነገር ግን ደግሞ ወደ ሊቨርፑል ቢመለስ ራሱ አሰልጣኝ አርነ ስሎት የሊቨርፑል አሰልጣኝ እስከሆኑ ድረስ ግን ያን ያህል የመጮቻ እድል ይሰጧል ተብሎ ግን አይጠበቅም። እንደዛም ቢሆንም ግን ቢያንስ አሁን ላይ በአስቶን ቪላ ከሚሰጠው የመጮቻ እድል ግን የበለጠ በሊቨርፑል ይሰጧል ተብሎ ነው የሚጠበቀውና ተጫዋቹ አስቶን ቪላዎች ፈቅደው ከሊቨርፑል ጋር ተደራድረው ወደ ሊቨርፑል ቢመለስ ለተጫዋቹም እንደዚሁም ለክለቦቹም ጥሩ ውሳኔ ነው የሚሆነው ብዬ ነው የማስበውና በቅርቡም እንግዲህ ይህንን ነገር ያደርጉታል ብዬ ተስፋ አድርጋለሁ። በስተመጨረሻ የምንመለከተው ጆል ኦርዶኒዜን የተመለከተውን ዘገባ ይሆናል። ይህ የክለብ ብሩገ ተጫዋች እንግዲህ በዚህ ሰዓት ስሙ ከሊቨርፑል ጋር በስፋት እየተያዘ ነው የሚገኘው። ነገር ግን ደግሞ እርስ በርሳቸው የተጣረሱ መረጃዎችን ነው እየተመለከተን የምንገኘው። አሁን በዚህ ዙሪያ እንግዲህ ፋብሪዞ ሮማኖ እንደተናገረው ከሆነ ሊቨርፑሎች እዚህ ተጫዋች ላይ በጣም ከፍተኛ ፍላጎት አላቸው። እንደዚሁም ከክለብ ብሩገ ጋርም በጣም ጥሩ የሚባል ግንኙነት አላቸው። ነገር ግን በዚህ ሰዓት ላይ ክለብ ብሩገና ሊቨርፑል ምንም አይነት ስምምነት ላይ አልደረሱም። እንደዛም ቢሆንም ግን ሊቨርፑሎች አሁንም ይህንን ተጫዋች እየተከታተሉት ይገኛሉ የሚል መረጃን ይዞ ወጥቷል። በተጨማሪም ጉስታቮ ዶላሊ የተባለው ጋዜጠኛ ደግሞ ይህ ተጫዋች ወደ ሊቨርፑል ሊዘዋወር በጣም ተቃርቧል እያለን ይገኛል። ይህ ጋዜጠኛ እንግዲህ የሚሰራው ለኢኳዶር ጋዜጣ ለሆነው ለቦላቫፒ ነው። ይህ ጋዜጣ እንግዲህ ከጥቂት ቀናቶች በፊትም ይህንን ተጫዋች ከሊቨርፑል ጋር ስም ሲያያይዝ መስማት እችለን ነበር። ለመጀመሪያ ጊዜ እንዲሁም ከእሱ ነው መረጃውንም ራሱ ማግኘት እየቻልነውና አሁን ላይ ደግሞ ተጫዋቹ ወደ ሊቨርፑል ሊዘዋወር ተቃርቧል እያሉን ይገኛሉ። እንደዚህ አይነት መረጃዎችን ከኢኳዶር ማግኘታችን የሚገርም ነገር አይደለም። ምክንያቱም ደግሞ ተጫዋቹ ራሱ ኢኳዶራዊ ነው። እንደውም አንድ መረጃ እየተመለከትኩ ነበረ። በኢኳዶር ያለ የሰለጠነበት ቦታ እነ ሞይሴስ ካይሴዶ እና እነ ሂንካፒያ የሰለጠኑበት ቦታ ነውና እነሱ ባለፉበት አካዳሚ ነው ይህም ተጫዋች ያለፈው የሚሉ መረጃዎችንም ስሰማ ነበርና እንደዚህ አይነት የዝውውር ዜናዎችንም ከኢኳዶር መስማታችን የሚያስገርም አይደለም። ዘገቦቹም እንግዲህ አየዘው እንደተናገሩት ከሆነ ዝውውሩ የሚጠናቀቅ ከሆነ ተጫዋቹ የሊቨርፑል ተጫዋች የሚሆን ከሆነ በአመት እስከ $4 ሚሊዮን ድረስ በደሞዝ መልክ ያገኛል ነው እያሉን የሚገኙት። ይህም ማለት እንግዲህ አሁን ካለበት ከክለብ ብሩገ ደሞዝ 3 እጥፍ አካባቢ ነው የሚሆነውና ለሱም በጣም ትልቅ እድገት ነው የሚሆነው። ክለብ ብሩገም ራሱ ለዚህ ተጫዋች እስከ $40 ሚሊዮን ድረስ ይጠይቃሉ ነው እየተባለ የሚገኘውና ገና ወጣት የሚባል ተጫዋች ነው። ነገር ግን ደግሞ በጣም ትልቅ ተስፋ የተጣለበት ከዚህ የበለጠ ምርጥ ተጫዋች መሆን የሚችልበት አቅም አለው ብለው ስላሰቡ ነው እየተባለ ይገኛልና ሊቨርፑሎች እንግዲህ ይህን ያህል ገንዘብ ለዚህ ተጫዋች የሚከፍሉ ከሆነ ከኢኳዶሪያን በጣም ውድ ከሚባሉ ተጫዋቾች መካከልም የሚሰለፍ ይሆናል ነው እየተባለ የሚገኘው። ነገር ግን በተቃራኒው ደግሞ ዴቪድ ሊች ይዞት በወጣው ዘገባ መሰረት ከሊድስ ጨዋታ በኋላ በአንፊልድ አንዳንድ የሊቨርፑል አመራሮችን ማናገር ችዬ ነበርና ከዛ ንግግርም እንደተረዳሁት ከሆነ ሊቨርፑሎች ይህንን ተጫዋች ለረዥም ጊዜ ሲከታተሉት ነበረ። አዎ የዚህ ተጫዋችም
ተጫዋቾችም አድናቂ ናቸው። ነገር ግን ደግሞ በዚህ ሰዓት የሚፈልጉት አይነት ፕሮፋይል ያለው ተጫዋች አይደለም እያለን ይገኛልና በዚህ ሰዓት በጃንዋሪ ዝውውር መስኮት ሊቨርፑሎች የመሀል ተከላካይ ተጫዋች የሚያስፈርመው ከሆነ የሚያስፈርሙት ልምድ ያለው ተጫዋች ልክ እንደነ ማርክ ጌ አይነት ተጫዋች ይሆናል ብዬ ነው የምጠብቀው እንጂ ይህንን የ21 ዓመት ወጣት ተጫዋች ያመጡታል ብዬ አላስብም። ምክንያቱም ደግሞ በዚህ ሰዓት በሊቨርፑል ቤት ትልቅ ተስፋ የተጣለበት ሌላ ወጣት ተጫዋች አለ። እሱም ጆቫኒ ሊዮኔ ነው። በእርግጥ በዚህ ሰዓት ጉዳት ላይ ነው የሚገኘው። ነገር ግን ከጉዳት ሲመለስ የሊቨርፑል ተስፈኛ ተጫዋቾች ከሚባሉት ውስጥ አንዱ ነው የሚሆነውና ያ ወጣት ተጫዋች እያለ ሌላ ወጣት ተከላካይ ተጫዋች ያመጣሉ ብዬ አላስብም። ስለዚህ በጃንዋሪ ዝውውር መስኮት ተከላካይ ቢያመጡ እንኳን ልምድ ያለውን ተከላካይ ያመጣሉ ብዬ ነው የምጠብቀው የሚል ሀሳብን ሰንዝሯል። አያይዞም እንደተናገረው ከሆነ የተጫዋች እንግዲህ ለቤልጅየሙ ለክለብ ብሩገ ነው እየተጫወተ የሚገኘውና ከቤልጅየም ወደ እንግሊዝ ፕሪሚየር ሊግ መምጣት ደግሞ በጣም ከፍተኛ ልዩነት አለው። ሊቨርፑሎች በዚህ ሰዓት የሚያስፈልጋቸው ልምድ ያለው በቀጥታ በቋሚነት መጮት የሚችል ተጫዋች ነው እንጂ ወደ ፕሪሚየር ሊጉ መጥቶ ፕሪሚየር ሊጉን እስኪላመድ ድረስ ኢንቴንሲቲውን እስኪላመድ ድረስ የሚጠበቅ ተጫዋች በዚህ ሰዓት አያስፈልጋቸውም። በተለይ ደግሞ በዚህ ሲዝን እያሳለፉትን ያለውን ጊዜ ከተመለከትን ልምድ ያለው ተጫዋች ብቻ ነው የሚያስፈልጋቸው የሚል ሀሳብን ሰንዝሯል። በዚህ ላይ ያላችሁ ሀሳብ ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እዚህ ላይ ያለኝ የኔ ሀሳብ ምንድነው? ሊቨርፑሎች ልምድ ያለውን ተከላካይ ቢያመጡ ለሊቨርፑል በጣም ትልቅ ጥቅም ይሰጣል ብዬ ነው የማስበው። በተለይ ደግሞ በዚህ ሲዝን ሊቨርፑሎች በመከላከል ደረጃ እያሳለፉ ያሉትን ጊዜ ሁላችንም መመልከት ችለናል። ብዙ ጎሎች እየተቆጠሩባቸው ነው የሚገኙትና ይህንን ነገር ለመቅረፍ የተሻለ የመከላከል ጥንካሬ ለማሳየት ልምድ ያለው ተጫዋች ቢመጣ የተሻለ ነው የሚሆነውና በዚህ ሰዓት ልምድ ያላቸውን ተጫዋቾች ቢያመጡ የተሻለ ይሆናል። ነገር ግን በሁለት ምክንያቶች ምናልባትም ይህንን ተጫዋች በዚህ የጃንዋሪ ዝውውር መስኮት ሊያስፈርሙት ይችላሉ ብዬ አስባለሁ። አንደኛው ሌሎች ተጫዋቾች ልምድ ያላቸው ተጫዋቾች በዚህ ሰዓት ወደ ሊቨርፑል መምጣት የማይችሉ ከሆነ አሁን ለምሳሌ ማርክ ጌ ላይ ከፍተኛ ፍላጎት አላቸው። ነገር ግን በጃንዋሪ ዝውውር መስኮት መልቀቅ አልፈለገም ቢል ሌላ ምንም አማራጭ የላቸውም። ስለዚህ ይህን ተጫዋች ለማምጣት ጥረት ማድረግ መቻል አለባቸው። ሁለተኛው ደግሞ ከምርም እዚህ ተጫዋች ላይ በጣም ከፍተኛ ፍላጎት ቢኖራቸው ለወደፊቱም በጣም ምርጥ ተጫዋች መሆን ይችላል የሚሉ ከሆነ ግን ይህንን አጋጣሚ ተጠቅመው ሊያስፈርሙት ይችላሉ። ምክንያቱም በክረምቱ የዓለም ዋንጫ ይካሄዳልና በዛ ወቅት ደግሞ ከኢኳዶር ጋር ምርጥ የሚባል እንቅስቃሴን የሚያደርግ ከሆነ ሂሳቡ መጨመሩ አይቀርም። እንደዚሁም ደግሞ ይህንን ተጫዋች የሚፈልጉ ክለቦችን መብዛታቸው አይቀርምና በዚህ ሰዓት ግን ጥሩ አማራጭ ይሆንላቸዋል። ምክንያቱም ከሊቨርፑል ጋር በዚህ ሰዓት እየተፎካከረ የሚገኘው ይህንን ተጫዋች ለማስፈረም ኢንተር ሚላን ነው። ከኢንተር ሚላን ደግሞ ሊቨርፑል የተሻለ ብልጫውን ነው እያሳየ የሚገኘው ለሊቨርፑል ቀላል ይሆናል ተብሎ ነው የሚጠበቀው። በእነዚህ ምክንያቶች ይህንን ተጫዋች በጃንዋሪ ዝውውር መስኮት ሊያስፈርሙት ይችላሉ ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? በመጀመሪያ ደረጃ በጃንዋሪ ዝውውር መስኮት ይህንን ተጫዋች ማምጣት ይሻላል ወይስ ሌላ ልምድ ያለውን ተጫዋች ማምጣት የተሻለ ውሳኔ ይሆናል? እንደዚህ ውስጥ ይህ ተጫዋች ለሊቨርፑል የሚመጥን ተጫዋች ነው ወይ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።